የጃፓን ሰዎች እያንዳንዱ የሚያጋጥማቸው ውድቀት በኋላ ራሹኑ የባሱ ጠንካሮች ሆነው ነው የሚነሱ። ለምን ይመስላችኋል? እድል አይደለም። በዚህ መጽሐፍ ውስጥ ጠንክሮ መስራትና ጽናት የህይወትን እንቅፋቶች ወደ ስኬት መወጣጫነት ወደሚቀይረው የጃፓኖች ጋን ቤት ጥበብ ጠልቀን እንገባለን። የዚህ መጽሐፍ ደራሲ የሆነው አልበርት ሊበርማን አርትና ሊትሬቸርን በኢሮፕ የተማረ ጸሐፊና ፈላስፋ ሲሆን ከጊዜያት በኋላ ጃፓን መኖር የጀመረ ሰው ነው። እነዚህን ሀሳቦች ለሰፊው ህዝብ በዚህ መጽሐፍ ምክንያት እንዲያጋራም የጃፓኖች ፍልስፍና ሊያነሳሳው ችሏል። ዌን ላክ ቴክስ ኤ ባክሲት በታሪክ ውስጥ ጃፓንን ብዙ ጦርነቶች፣ የተፈጥሮ አደጋዎችና ብዙ ስቃዮች መውደቅ ጫፍ አድርሰው አንገዳግደዋታል። ነገር ግን ሁልጊዜ እንደ ፊዮኒክስ ሁሉ መልሳ ከሞት ትነሳለች። አሁን ላይም ጃፓን መበልጸጓ እንደቀጠለች። የእንደዚህ አይነቱ ጽናት ምስጢር ግን ምንድን ነው? ክብደቱ እንዳለ ሆኖ ግን የጃፓንን ህዝብ ወደፊት እንዲንቀሳቀስ የሚገፋው ነገር ምንድን ነው? መልሱ በጋን ቤት ፍልስፍና ውስጥ ነው ያለው። በዓለም ላይ ያለ አብዛኛው ሰው ከፈተና በፊት ወይንም ደግሞ ከስፖርት ኢቨንቶች በፊት መልካም እድል እየተባባለ አንዱ ለአንዱ ጥሩ ምኞት ሲመኝ፣ የጃፓን ሰዎች ግን ጋን ቤት ነው የሚባባሉ። ይሄም ሲተረጎም የቻልከውን በሙሉ አድርግ ወይንም ደግሞ ተስፋ እንዳትቆርጥ ተብሎ ሊተረጎም ይችላል። የጃፓን ህዝቦች ስኬት ከእድልና ጣፋንታ ጋራ ምንም የሚያገናኘው ነገር የለም። ስኬት እኛ ላይ ነው የሚወሰነው፣ ጽናታችንና ጠንክሮ መስራታችን ላይ ይላሉ። ህይወት በእናንተ ህግ መጫወቷን ስታቆም ራሳችሁን ቀና አድርጉ። የቻላችሁት ጥረት ድረስ እንደሄዳችሁ ራሳችሁን አስታውሱ። ከባድ ጊዜያቶች ወይንም መከራ ሁሌ የሚኮረኩማችሁ ወደ ታች የሚጫናችሁ ከሆነ የሚያስፈልጋችሁ ነገር የማይንድ ሴት ለውጥ ነው። እናም ይሄ የዚህ መጽሐፍ ቪዲዮ የመጀመሪያው እርምጃችሁ ይሆናል። ቲንክ ቢግ አክት ቢገር። ይህን በአእምሯችሁ ሳሉት። አዲስ ዓመት በዓል ነው። ያም የአዲስ ዓመት ወከባው በጣም ይመስጣችሁና መጻፊያ ደብተራችሁን አንስታችሁ ህይወታችሁን ትቃኛላችሁ። መለወጥ የምትፈልጉትን ነገር መጻፍ ትጀምራላችሁ። እናም ያ ነው በቃ። ይሄን ሁኔታ አስታወሳችሁ ሁሌ አዲስ ዓመት ሲመጣ ብዙ ሰዎች የሚያደርጉት ነገር ምን ያህል ጊዜ ነው ዓለምን ለመቀየር ራሳችሁን ለማሸነፍ ያቀዳችሁ? ነገር ግን ለውጦቻችሁ ከመጻፊያ ደብተራችሁ መቼም ወደ መሬት ያልወረዱት ምናልባት ንቁ ባልሆነ አስተሳሰብ ውስጥ ተይዛችሁ ይሆናል። ገደባችሁን አልፋችሁ እንድትሄዱና እንድታድጉ የሚጠይቋችሁን ግቦች ለራሳችሁ አስቀምጡ። ሁልጊዜ የማታደርጉትን ነገር ቃል የመግባትን ወይንም ማቀድን አዙሪት ለመስበር የኢንተርፕረነርን ማይንድ ሴት አበልጽጉ። ኢንተርፕረነር ማለት ብርቱ የሆነ ከሚናገረው በላይ የሚያደርግና መቼም ከውድቀት ሸሽቶ የማይሮጥ ነው። ይህን አስተሳሰብ ቢዝነስ ብቻ እንዳትገድቡት። በየትኛውም የህይወት ክፍል በሆቢ፣ በትምህርት፣ በጉዞ ወይንም በፍቅር ህይወት ላይም ኢንተርፕረነር መሆን ይቻላል። ኢንተርፕረነር የጋን ቤት ፍልስፍና አንደኛ አድርጉ። ሀሳቦቻችሁን በአእምሯችሁ ውስጥ ብቻ ማስቀመጥ አቁሙ። እውነት አድርጓቸው። ለነገ አትጠብቁ፣ አሁኑኑ ጀምሩ። ሁለተኛ ምንም ልምድ ባይኖራችሁ እንኳን ማድረግ ጀምሩ። ይበላሽብኛል ብላችሁ እንዳትፈሩ። ሁሉም የዓለማችን ታላላቅ ሰዎች የጀመሩበት አንድ ጊዜ አለ። እናም ጅማሯቸውም እንደናንተ ሁሉ ጥንቅቅ ያለ ፐርፌክት ያልነበረ ነው። ሶስተኛ ስህተት መስራት መማር ነው። የተሳሳታችሁባቸው ነገሮች በዛ ላይ ጠንቅቅ ያለ እውቀት ክህሎት እንዲኖራችሁ የሚረዷችሁ መወጣጫ ድንጋዮች ናቸው። አራተኛ የማይነቀነቅ ጽኑ ሁኑ። ነገር ግን ለቀቅ ያላችሁም ሁኑ። ከዚህ በፊት የወሰዳችሁት እርምጃ ዓላማችሁን የማይደግፍ ከሆነ የህይወታችሁን አቅጣጫ ለመቀየር ፈቃደኛ ሁኑ። አምስተኛ በተቻለ የምርጥነት ጥግ ነገሮችን ለማድረግ ሞክሩ። ትናንሽ ተግባሮችን ቢሆን እንኳን በምርጥ ሁኔታ ለማድረግ ጣሩ። ስድስተኛ እይታችሁን ከሚጋሩ ሰዎች አጠገብ ሁኑ። ተመሳሳይ ቫልዩና ከእናንተ ጋራ ተመሳሳይ እይታ ካላቸው ሰዎች የማይታመን ድጋፍ ታገኛላችሁ። ሰባተኛ መቼም መማር እንዳታቆሙ። አሁን ላይ ያሳካችኋቸው ውጤቶች መቼም ለማወቅ ያላችሁን ጉጉት እንዲገ እንዳትፈቅዱ። ስምንተኛ ታጋሹ ሁኑ። ስኬት በአንድ ሌሊት የሚመጣ ነገር አይደለም። ጥረቶቻችሁንና ጊዜያችሁን ለመፍጠር ሬት ለማድረግ በምታለሙት ነገር ላይ አውሉ። ዘጠነኛ ምን እንዳላችሁ እንደያዛችሁ ለዓለም አሳዩ። የፈጠራችሁት ነገር ምንም ይሁን ምን ወደ ዓለም ለማውጣት ለማሳየት ወደ ኋላ እንዳትሉ። አካባቢያችሁ ካሉት ሰዎች ደግሞ አስተያየት ተቀብላችሁ ፕሮጀክታችሁን አሻሽሉ። አስረኛ ራሳችሁን አድምጡ። ልባችሁ እና ቀልባችሁ ምርጦቹ መሪዎቻችሁ መመሪያዎቻችሁ ናቸው። ፖዚቲቭ ቲንኪንግ የጋን ቤትን መርህ በደንብ የምትላበሰው ነገር ማኔኪ ኒኮ ነች። ይህቺ ማኔኪ ኒኮ የምትባለው የእድል ድመት ተብላ የምትጠራ ምልክት ነች። ማኔኪ ኒኮ የሚለው ቃል ትርጉሙ ሰዎችን ወደ ውስጥ እንዲመጡ የምትጋብዝ ማለት ነው። ይሄ የእድል ድመት ምስል እውቅና አግኝቶ መታየት የጀመረው በኢዶ ፔሪድ ጊዜ 1603 1868 ነው። ታሪኩ እንደዚህ። አንድ ድመት በቶኪዮ ውስጥ በዛፍ አጠገብ በአምልኮ ግንባቸው ላይ ብዙ ጊዜ ትታየ ነበረ። አንድ ቀንም በዛ ጋር ያለፈ የነበረ አንድ ተጓዥ ዝናብ ስለነበረ ዛፉ ስር ተጠለለ። ድመቷ በግንቡ ላይ ሆና ወደ እሱ እጇን እያውለበለበች አስተዋለ። በድመቷ ተግባር ተደንቆ ድመቷን ለመያዝ ሞከረ። በዛ ሰዓት መብረቅ ዛፉን መታው። ከዛን ጊዜ ጀምሮ ያቺ ድመት የጃፓን ህዝቦች የእድላቸው ምልክት ሆነች፣ እድላቸው ሆነች። ማኔኪ ኒኮ የሚለው እሳቤ አሁን ላይ ካለው ሞደርን ሎ ኦፍ አትራክሽን ጋራ ብዙ ተመሳሳይነት ያለው መሰረታዊ የሆኑትን መርሆች እንመልከት እስቲ። አንደኛ ከልባችሁ የምትፈልጉትን ነገር አስቡ፣ እናም ዓለምን እሱን ጠይቁት። ሁለተኛ ስለ ፍላጎታችሁ በምታስቡበት
ሰዓት ሁሉ ምስጋናና ፍቅርን ግለጹ። ሶስተኛ ድርጊታችሁ፣ አክታችሁ ሁሉ ፍላጎታችሁ አሁን እውን ሆኖ እንዳለ ይሁን። አራተኛ ያንንም ፍላጎታችሁን ለመቀበል ክፍት ሁኑ። ማኔኪኒኮ ከአራተኛው መርህ ጋር በሚገርም ሁኔታ ተቀራራቢ ነው። ብዙ ሰዎች በህይወት ውስጥ ብዙ ነገሮችን፣ ገንዘብን፣ ፍቅርንና የስራ እውቅናን እየፈለጉ ይኖራሉ፣ ግን መቼም አያገኟቸው። ምክንያቱ የፍላጎቶቻቸው መሆን አለመቻል አይደለም። ችግሩ ያለው እነዚህ ሰዎች የሚፈልጓቸውን እነዚህን ነገሮች ለእነሱ እንደማይገቧቸው በነፍሳቸው ውስጥ ስለሚያስቡ ወይንም ስለሚያምኑ ነው። በራሳችሁ እጆች ዓለምን የምትፈልጉትን ነገር ጠይቁ። እነዛንም ነገሮች ለመቀበል መብቱ እንዳላችሁ እመኑ። ተስፋና ህልሞች ወሳኝ ነገር ናቸው፣ ነገር ግን በቂ አይደሉም። ከድርጊት ጋራ ማያያዝን አስታውሱ። ይሄን ታውቁ ኖሯል? ሎ ኦፍ አትራክሽን ሄርሜቲክ አስተምህሮዎች ስብስብ ካሉበት ኪባሊያን ነው የሚነሳው። ሀሳቡም ሁሉም ነገር የአእምሮ ፈጠራ ውጤት ነው የሚል ነው። ስለሆነም ህልማችሁ በሀሳብ እውነት ማድረግ ትችላላችሁ ማለት ነው። when defeat is the best option ስኬት ሁልጊዜ ስለማሸነፍ አይደለም፣ አንዳንዴም ስለመሸነፍም ነው። በዚህ ኃይለኛ በሆነ ፉክክር ባለበትና ቀዳሚ ለመሆን ሽሚያ ባለበት ዓለም ውስጥ ይሄ የሚያደናገር ሀሳብ ይመስላል። ነገር ግን የጃፓን ሰዎች ሽንፈትን በተለየ መልኩ ነው የሚያዩት። ከፍተኛ ዱብዳ ፊት ለፊታቸው ሲጋረጥ ራሳቸውን ነው ቼክ የሚያደርጉት። ይጓቸው ይሁን ወደ ማሸነፍ እየመራቸው ያለው ወይንስ የምር የሚፈልጉት ነገር እንደሆነ ይጠይቃሉ። ግጭቶችና ፉክክሮች በህይወታችሁ ተከትለዋችሁ የሚቀጥሉ ነገሮች ናቸው። አንድ ቀን ከቢዝነስ አጋራችሁ ጋር ተስማሙ ይሆናል። ሌላ ቀን ደግሞ ከልጆቻችሁ ጋር ትጣሉ ይሆናል። ሁኔታው ምንም ይሁን ምን ከመሸነፋችሁ ላይ ልታገኙ የምትችሉትን የሆነ ፖዚቲቭ ነገር መኖሩን አገናዙ። እነዚህ ከዚህ በታች ያሉት ሽንፈትን ወደ በሁለቱም አቅጣጫ ማሸነፊያነት መቀየር የምትችሉባቸው ምሳሌዎች ናቸው። ቤተሰቦቻችሁ በክርክር ውስጥ ወይንም ጨዋታ ውስጥ እንዲያሸንፏችሁ ፍቀዱላቸው። ፍቅር በፍቅር ግንኙነት ውስጥ ወደ ኋላ መለስ ብሎ ማየት ውስብስብ የሆኑ ስሜቶችን ለማብላላት ጊዜ ይሰጣችኋል። እናም ችግሮችን ለማስተካከልም ይረዳችኋል። ስራ ምርጥ የቢዝነስ ሀሳብ ኖሯችሁ ይሆናል፣ ነገር ግን የስራ ባልደረባዎቻችሁና በስራችሁ ላይ ለመሳተፍ ያላቸውን ፈቃደኛነታቸውን አስታውሱ። በቡድን ሚቲንግ ጊዜ በመሸነፍ ተቀባይ የሆነና ደጋፊ የሆነን ሁሉንም ሰው የሚገልጽ መብት ያለበትና አዲስ ሀሳቦችን የሚሞከርበትን ከባቢ ሁኔታ ለመፍጠር ለማበልጸግ ያስችላችኋል። ቢዝነስ ስምምነቱን ካቀዳችሁት በተለየ መልኩ ከሄደን ያነሰ ፐርሰንት ካገኛችሁ ተስፋችሁ እንዳይሟጠጥ። ይሄ የቢዝነስ ፓርትነር አጋር ለወደፊት ብዙ ትርፍ ሊያመጣላችሁ ይችል ይሆናል። እናም የዚህኛው ውይይት መሸነፋችሁ ወደ ብዙ ማሸነፎች የሚመራ ሊሆን ይችላል። የሆነ ትልቅ ነገር ያሳካችሁበትን ጊዜ መለስ ብላችሁ አስቡት እስቲ። ፈጣን ስኬት ነበረ አይደለም አይደል? ብዙ ጊዜያችሁን ጥረት ላይ እና ክህሎታችሁን ማሳደግ ላይ ነበር ያሳለፋችሁ። እናም ትክክለኛው ጊዜ ሲመጣ የሚገባችሁን ለመቀበል ዝግጁ ነበራችሁ። እንዲህ ነው ህይወት የምትሰራው። ታጋሽ ለሆኑትና ወደ ህይወታቸው ነገሮች እስኪመጡ መጠበቅ ለሚችሉ ህይወት ፈገግ ትላለች። እንደ ውጤቱ ሁሉ ወደ ግባችሁ ያላችሁን ጉዞ ዋጋ ስጡት። ኪፕ ካልም ኤንድ ጋንቤት የጃፓኖች ፍልስፍና ጋንቤትና የሄለኒስቲክ ስኩል ስቶይሲዝም ከምታስቡት በላይ ተመሳሳይ ነገር አላቸው። ዋናው እነዚህ ሁለት ፍልስፍናዎች ህብረት የሚሰጣቸው መርህ ያልታሰበ ሁኔታዎችን በትንሽ ስሜታዊነት እንደሚፈቷቸው አንድል እንደሚያደርጓቸው ማስተማራቸው። ይሄ ማለት ግን መከራ በሚያጋጥማችሁ ከባድ ጊዜ ላይ የስሜት መነሻችሁን ሙሉ በሙሉ መዝጋት አለባችሁ ማለት ነው? አይ በፍጹም። ሁሉም ስሜቶች አሪፍ ናቸው፣ ነገር ግን የሚሰሟችሁ ኔጌቲቭ ስሜቶች ለይቶ ማወቅና ለነሱ ያላችሁን ምላሽ እንዴት መቀየር እንደምትችሉ ማሰብ መቻል አለባችሁ። የዚህ መጽሐፍ ደራሲ አልበርት ሊበርማን እንቅፋቶች ትክክለኛው መንገድ ላይ መሆናችንን የሚገልጹ ጥሩ ማሳያ ናቸው ይለናል። ኔጌቲቭ ስሜቶች ላይ ያሏችሁን እይታዎች መቀየር የሚያስችሏችሁ ቴክኒኮች ይኸውላችሁ። ኔጌቲቭ ስሜቶች ላይ ያሏችሁን እይታዎች መቀየር የሚያስችሏችሁ ቴክኒኮች ይኸውላችሁ። ሁልጊዜ ንዴትና ሀዘኔታ በሚቆጣጠራችሁ ጊዜያቶች ላይ እነዚህን ንዴትና ሀዘኔታን ቤታችሁ ሻይ ለመጠጣት እንደሚጎበኙ ብቸኛ ተጓዦች በምናብ ሳሏቸው። እንደ የትኛውም ተጓዥ ሁሉ ንዴትና ሀዘን እዛ መጥተው ይቀመጣሉ፣ ነገር ግን በጊዜ ሂደት ትተዋችሁ ይሄዳሉ። ስቶይሲዝም እና ጋንቤት ሁለቱ ፍልስፍናዎች ውድቀትን ሃንድል ለማድረግ ከዚህ ቀጥሎ የምናያቸውን መመሪያዎችን ያቀርባሉ። አንደኛ፣ ስሜቶቻችሁን ተመልከቱ። የተለያዩ ሁኔታዎች ውስጥ በውስጣችሁ የሚነሱትን ስሜቶች በደንብ እወቋቸው፣ እንዲሁም ቃኟቸው። ውሳኔያችሁን ኔጌቲቭ ስሜቶች እንዲጠመዝዙት እንዳትፈቅዱ፣ እንዲሁም ደግሞ ግቦቻችሁንም እንዲያጠቁ። ሁለተኛ፣ ፈተና ሲያጋጥማችሁ ጋንቤት በሉ። መከራና ፈተና አቁም የሚል ምልክት መሆን የለባቸው። ምንም ይሁን ምን ወደ መነቃቃታችሁ መንቀሳቀስ ቀጥሉ። ሶስተኛ፣ ከቁጥጥራችሁ ውጪ ስላሉ ነገሮች አትጨነቁ። ከቁጥጥራችሁ ውጪ ስላሉ ነገሮች አትጨነቁ። ማስተካከል የምትችሉት ነገር ከሆነ ጋንቤት፣ ችግሩ ከቁጥጥር ውጪ ከሆነ ግን ብዙ ሀሳብ ለነገሩ መስጠታችሁ አቁሙ። ኃይላችሁንና ጥረታችሁን ማባከን አቁሙ። በየትኛውም ጊዜ ሰዎች ከባድ ነገሮች ሲያጋጥሟቸው አውቶማቲካሊ የፍልሚያ ማንነት ውስጥ ይገባሉ። በቶሎ የችግሮችን መፍትሄ ማግኘትን ይፈልጋሉ። ነገሩን ለማድረግ ለመፈጸም ትዕግስት ያጣሉ። ይሄ ሁኔታ
ሁኔታ ውሃ እንዲሆን ፍቀዱ። ውሃ ከምንም ሁኔታ ጋር ይላመዳል። ብርጭቆ ውስጥ ከቀዳችሁት የብርጭቆውን ቅርጽ ይይዛል። ውሃ በዝናብ መልኩ ከላይ ይወርዳል፣ ነገር ግን በመጨረሻ ረጋ ወዳለው የባህርና ወንዝ ክፍል ይቀየራል። ዋይ ላቭ ኢዝ ናት ኤ ድራይቭ ስሩ በ2000 ሶሺዮሎጂስት ዚግመንት ቦማን ለፍቅር አዲስ ሊኩዊድ ላቭ የሚል መጠሪያ ፈጠረ። ይሄም የጥንት አባቶቻችን አንድ ጊዜ ከነበራቸው ጋብቻ አንድ ጊዜ የሚደረግ ከነበረው ተቃራኒ የሆነ ሁኔታ ነው። በአሁን ጊዜያት ነገሮች ተቀይረዋል። ሰዎች መራጭ ሆነዋል። ለፍቅርም እንደዛው ነው። ወደ ፍቅር ግንኙነታቸው ስሜታዊ ማንነታቸውን አያስገቡ። ከፍቅር አጋራቸው ጋር እያሉ የመጀመሪያው ከባድ አሳዛኝ ነገር ሲከሰት ቶሎ ብለው ወደ ቀጣዩ ሰው ለመሄድ ወደ ዴቲንግ አፓቸው ያመራሉ። ከብዛት ይልቅ ለጥራት ቅድሚያ ስጡ። ትንሹን ግን ደግሞ የበለጠ ታላቅ የሆነውን ሪሌሽንሺፕ ማበልጸግ ላይ አተኩሩ። ሊኩዊድ ላቭ ከጋን ቤት ፍልስፍና ከሆነው ጽናትና ወጥነት ጋር አብሮ የሚሄድ አይደለም። ጋን ቤት ከመጨረሻ የሚዘልቅ ፍቅርን የሚፈልግ ነገር ሲሆን በእነዚህ ህጎችም እሱን ልታሳኩ ትችላላችሁ። አንደኛ፣ በአግባቡ ምረጡ። ሁሉም ሰው ሪሌሽንሺፕ ውስጥ ስለሆነ ብቻ ዘላችሁ አትግቡበት። ከኤነርጂያችሁ ጋር ተመሳሳይ ኤነርጂ ያለውን ተመሳሳይ የህይወት ዋጋዎች ያሉትን ሰው ምረጡ። ሁለተኛ፣ ሪሌሽንሺፕ ውስጥ ናችሁ ማለት ስራችሁ በቃ እዚህ ጋር አለቀ ማለት አይደለም። ሪሌሽንሺፓችሁን ፓሽንንና አዲስ አድቬንቸር በመፈለግ ነፍስ ዝሩበት። ሶስተኛ፣ ቃላቶቻችሁን ተጠንቀቁ። ግጭቶች ከውስጣችን መጥፎን ማንነት እንድናወጣ ያስገድዱናል። እናም ይሄ የሙቀት ጊዜ ላይ ልትሉ ባላሰባችሁበት ቃል የፍቅር አጋራችሁን ልትጎዱበት ትችላላችሁ። አራተኛ፣ ለምን አብራችሁ ለመሆን እንደወሰናችሁ አስታውሱ። ሁልጊዜ ወደ ኋላ መለስ ብላችሁ አንደኛችሁን ከአንደኛችሁ ፍቅር እንዲይዛችሁ ያደረገው ምን እንደሆነ አስቡ። እነዚህ ትውስታዎች የፍቅራችሁን ነበልባል ህይወት ይሰጡታል። አምስተኛ፣ ማንም ሰው ፐርፌክት አይደለም፣ ነገር ግን ህጸጽም ለየት ያለ ውበት አለው። ይሄ ህጸጽን የሚያከብር ሌላ ዋቢ ሳቢ የሚባል የጃፓኖች ፍልስፍና መሰረት ነው። ስኬታቸውን አክብሩላቸው። የአጋራችሁ ደጋፊ ወይንም ፋን ሁኑ። ደግፏቸው፣ አመስግኗቸው። እናም የመታየት ስሜት እንዲሰማቸውና የመበረታታት ስሜት እንዲሰማቸው አድርጉ። ሰባተኛ፣ አብራችሁ ሳቁ። ፖዘቲቭ የሆነ ውጫዊ እይታ በከባድ ጊዜያቶችና ፈተናዎች ጊዜ ያሳልፏችኋል፣ እናም ፍቅራችሁን ያጠነክረዋል። ስምንተኛ፣ ፕራይቬት ድንበራቸውን አክብሩላቸው። አብሮ ጊዜ በማሳለፍና የራሳችሁ ለሆነ ሆቢ ወይንም ጓደኛችሁ በምትሰጡት ጊዜ መካከል ባላንስ ይኑራችሁ። ዘጠነኛ፣ አዲስ እቅዶች አቅዱ። እናንተና የፍቅር አጋራችሁ የምትጋሯቸው የሚያነቃቋችሁንና ወደፊት የሚያራምዷችሁን ግብና ህልሞች ፍጠሩ፣ ክሬት አድርጉ። ትልቅ የሆነ የፍቅር ማሳያን አድርጎ ከዛን ግን ረጅም ጊዜ ዝምታ ከሚከተለው ሁኔታ ይልቅ ትንሽዬ ዘላቂ የሆነ በየዕለቱ የሚደረግ ጥረት የበለጠ የተሻለ ነው ይለናል ደራሲው አልበርት ሊበርማን። ኮንክሉዥን፣ ታላላቅ ተሰጥኦዎችና የተፈጥሮ ስጦታዎች ሊኖራችሁ ይችሉ ይሆናል፣ ነገር ግን እነዚህ ሁሉ ካልተጠቀማችሁባቸው ምንም ናቸው። ስለሆነም ፖቴንሻላችሁን ይዛችሁ ወደ ታላቅ ጥንካሬ በመቀየር በደንብ ተጠቀሙበት። ነቃ ያለ ሰው በመሆን፣ ታጋሽ ሰው በመሆን እና ውድቀትንና መሸነፍን የማይፈራ ጎላ ያለ ሰው በመሆን የጋን ቤትን የጽናት ፍልስፍና የህይወታችሁ መሪ አድርጉት። ይሄንን ሞክሩ። መማር፣ በአንድ ዘርፍ ላይ ስኬታማ ለመሆን በዛ ዘርፍ ላይ ታላላቅ እውቀት ያለውን ሜንቶር ፈልጋችሁ አግኙ። ለቡና ጋብዟቸው እና ዋጋ ያላቸውን ጥበቦች፣ ኢንሳይቶች እንዲያጋሯችሁ ጠይቋቸው። እርምጃ ውሰዱ። ማሳደግ ለምትፈልጉት ክህሎት በቀን 15 ደቂቃ ስጡ። ምስጋናን ተለማመዱ። ለጓደኛችሁ፣ ለስራ ባልደረባችሁ ወይ ደግሞ ትልቅ ለውጥ እንድታመጡ ለረዳችሁ ማንኛውም ሰው የአመሰግናለሁ ኖት ጽሁፍ ጻፉላቸው። ስለተመለከታችሁ ከልብ አመሰግናለሁ። በቀጣይ እዚህ ቪዲዮ ጋር እንገናኝ።